የሩሲያ ዩክሬን ጦርነት በሞስኮ ላይ የምዕራባውያኑን ጥርስ ቢያስነክስባትም የእስያ ሀገራትን ወዳጆቿን የድጋፍ መጠን እንድታይበት አድርጓታል። ቻይና በኢኮኖሚው፣ ሰሜን ኮሪያ ደግሞ በወታደራዊ ዘርፍ እየረዷት ቆይተዋል። ፒዮንግያንግ በግልጽ ሩሲያን በዩክሬኑ ጦርነት የደገፈች ሲሆን ከሞስኮ ያላትን ወዳጅነት ይበልጥ በማሳደግ በ2024 ሁለቱ ሀገራት የስልታዊ ወዳጅነት ስምምነትን ተፈራርመዋል። የሰሜን ኮሪያ ወታደሮች በዩክሬኑ ጦርነት መሳተፋቸው የተሰማው በ2024 መጨረሻ ነበር። ከ10,000 የሚልቁ ከ12,000 የሚያንሱ የፒዮንግያንግ ወታደሮች በሩሲያ ኩርስክ ክልል ወታደራዊ ተልዕኮ ላይ መገኘታቸው ሲመላከት ሞስኮም ሆነ ፒዮንግያንግ ግን ስለ ቁጥራቸው ያሉት ነገር የለም። ሰሜን ኮሪያ በቅርቡ ተጨማሪ ወታደሮችን ለሩሲያ ልትልክ መሆኑ ተመላክቷል። የደቡብ ኮሪያ የስለላ ድርጅት ነው ይህንን ያመላከተው። መረጃው የተሰማው የሩሲያው የደህንነት ምክር ቤት ኃላፊ ሰርጌይ ሾጉ በፒዮንግያንግ ጉብኝታቸው ሰሜን ኮሪያ ኩርስክ ክልልን እንደገና ለመገንባት ወታደራዊ ኢንጂነሮችንና ወታደራዊ ግንባታ ወታደሮችን እንደምትልክ ከገለጹ ከሳምንት በኋላ ነው። ሰርጌይ ሾጉ 1,000 ወታደራዊ ኢንጂነሮችንና 5,000 ወታደራዊ ግንባታ ሰራተኞችን እንደሚልኩ የሰሜን ኮሪያው መሪ ኪም ጆንግ ኡን መናገራቸውን መግለጻቸው ይታወሳል። ከደቡብ ኮሪያ ህግ አውጪዎች መካከል አንዱ የሆኑት ሊ ሶንግ ኩዮን የሀገሪቱን የስለላ አገልግሎትን ጠቅሰው ሰሜን ኮሪያ ወታደሮችንና የጦር መሳሪያዎችን ለሩሲያ መስጠቷን መቀጠሏን ጠቁመዋል። እንዳሉት ሰሜን ኮሪያ የዩክሬኑ ጦርነት ከተጀመረ ወዲህ ለሩሲያ በመርከብና በወታደራዊ አውሮፕላኖች በሚሊዮን የሚቆጠሩ ተተኳሾችን እንዲሁም ሚሳኤሎችና የረጅም ርቀት ሮኬት ስርዓቶችን አቅርባለች። ቀድማም ተዋጊ ወታደሮችን ለሩሲያ የላከችው ሰሜን ኮሪያ በዩክሬኑ ጦርነት የተጎዳውን ኩርስክ ክልልን መልሶ ለመገንባትም ወታደሮቿን ልትልክ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰሜን ኮሪያን በጎበኙበት በ2024 ያደረጉት ወታደራዊ ስምምነትም የጋራ መከላከልን ጭምር ያካትታል። እንደ ደቡብ ኮሪያ የስለላ ድርጅት መረጃ ለሩሲያ ሲዋጉ በመቶዎች የሚቆጠሩ የሰሜን ኮሪያ ወታደሮች ህይወት ሲያልፍ በሺዎች የሚቆጠሩ ቆስለዋል። እንደ እንግሊዝ የመከላከያ ሚኒስቴር መረጃ ከሆነ ከዩክሬን ኃይሎች ጋር እየተዋጋ ያለው የሰሜን ኮሪያ ጦር በትንሹ 6,000 ጉዳቶች አስተናግዷል። ይህም በሩሲያ የማጥቃት ዘመቻዎች የፒዮንግያንግ ወታደሮች ከፊት ግንባር መሰለፋቸውን ያሳያል። ከደቡብ ኮሪያ ህግ አውጪዎች መካከል አንዱ የሆኑት ሊ በ2024 ወደ ሩሲያ 11,000 ወታደሮችን ሰሜን ኮሪያ ከላከች በኋላ ሩሲያ ተጨማሪ 4,000 ወታደሮችንና 6,000 የግንባታ ወታደሮችን መላኳን አስታውቃለች ብለዋል። የደቡብ ኮሪያ ስለላ ድርጅት የተጨማሪ ወታደሮች መላኩ በቀጣይ 1 ወይም 2 ወር ውስጥ የሚከናወን መሆኑን ጠቁሟል። የሚላኩት ወታደሮች ምልመላም ከወዲሁ መጀመሩን ነው ያመላከተው። ቀደም ብላ ሩሲያ የሰሜን ኮሪያ ወታደሮች እየተዋጉላት ነው መባሉን አስተባብላ የነበረ ቢሆንም በያዝነው 2025 ግን በይፋ ሁለቱም ሀገራት ጉዳዩን ገልጸውታል። ሰሜን ኮሪያ ለሩሲያ ወታደሮቿ ደም እንዲፈስ ጭምር ወስናለች። የሰሜን ኮሪያ መንግስት ሚዲያም የሀገሪቱ መሪ ኪም ጆንግ ኡን ከሩሲያ የተጨማሪ ትብብር እቅድ እንዳላቸው ሲያመላክት ዝርዝሩን ከመግለጽ ተቆጥቧል። የሰሜን ኮሪያ ወታደሮች በፊት ግንባር ላይ ተሰልፎ ለሩሲያ መዋጋትም በጦር ሜዳው ላይ ወሳኝ ተጽዕኖ ያመጣ መሆኑን የኖርዝ አትላንቲክ ጽሑፍ ጠቁሟል። የሰሜን ኮሪያ ወታደሮች በጦርነት ውስጥ በፍጥነት የመማርና አዳዲስ ታክቲኮችን የመላመድ ችሎታ እንዳላቸው የዩክሬን ወታደራዊ ባለስልጣናት ጭምር መስክረውላቸዋል። በአደገኛ ተልዕኮች ጭምር የማያወላውል ታዛዥነት እንዳላቸውም ነው እየተመሰከረላቸው ያለው። የዩክሬን ከፍተኛ ወታደራዊ አዛዡ ኦሌህ ሽሬዥ ዘመናዊ የውጊያ ሁኔታዎችን መላመዳቸውን መስክረውላቸዋል። ይህም የሰው አልባ አውሮፕላን ውጊያ ሁኔታን መረዳትን ጭምር ያካትታል። የፒዮንግያንግ ወታደሮች ከሩሲያ ጎን ቆሞ መዋጋት የተስተዋለው ሰሜን ኮሪያ ሩሲያን ለ2 ዓመታት በተተኳሽና በጦር መሳሪያዎች በዩክሬን ጦርነት ስታግዛት ከቆየች በኋላ ነው። የሮይተርስ የምርመራ መረጃ እንዳመላከተውም ሩሲያ በዩክሬን የተጠቀመቻቸው ከሁሉም የተተኳሽ አረሮች ግማሹ የሰሜን ኮሪያ ነው። በባላስቲክ ሚሳኤሎችም ቢሆን በወሳኝ ቁጥር ሩሲያን መደገፏን የብዙሃን የማዕቀብ ተቆጣጣሪ ቡድን መጠቆሙ ይታወሳል። ይህ ቡድን አሜሪካ፣ እንግሊዝና ጃፓንን ጨምሮ የአውሮፓ ህብረት አባል የሆኑ ሀገራትን ያካተተ የ11 ሀገራት ጥምረት ነው። የቡድኑ መረጃም ሩሲያ ዩክሬንን ለማስጨነቅ የሰሜን ኮሪያ የጦር መሳሪያዎችን እየተጠቀመች ነው ሲል አጠቃሏል። ታዲያ ሰሜን ኮሪያ ይህንን ሁሉ ለሩሲያ ማድረግ ለምን አስፈለጋት ለሚሉ መከላከያዋን ለማዘመን የሩሲያን እገዛ ታገኛለች ነው መልሱ። ከሩሲያ ጋር ባላት ትብብርም የፒዮንግያንግ ወታደራዊ አቅም እየተሻሻለ መሆኑን መረጃዎች ይጠቁማሉ። ሩሲያ የአየር መቃወሚያዎች፣ የጸረ አውሮፕላን ሚሳኤሎች፣ የተሻሻሉ የኤሌክትሮኒክ የጦር ስርዓቶችና የባላስቲክ ሚሳኤሎች ላይ ሰሜን ኮሪያን ከመደገፍ በተጨማሪ የወታደራዊ ፕሮግራሞቿን በገንዘብ እየደገፈችም ነው። በዚህም ለሩሲያ የባላስቲክ ሚሳኤል ድጋፍ በማድረግ ምትክ የሌለውን የዘመናዊ የጦር ሜዳ ልምድን እያገኘች ነው
ሰሜን ኮሪያ። ይህም ፒዮንግያንግ ያላትን የሚሳኤል ስርዓት ኢላማ ፍጹምነት ይጨምራል። ማዕቀቦችን እምቢ ብላ በኒውክሌር መሳሪያ ባለቤትነቷ ጸንታ የቆመችው ሰሜን ኮሪያ አሁን ደግሞ በዩክሬኑ ጦርነት ከሩሲያ ጎን በመቆም የዘመኑን የውጊያ ሁኔታ ልምድ እየቀሰመች በሩሲያ ድጋፍም የወታደራዊ አቅሟን እያዘመነች ነው። ይህም ሰሜን ኮሪያን በጠላትነት ለምታያት ደቡብ ኮሪያ ስጋት ሆኗል። ከደቡብ ኮሪያ በተጨማሪም አሜሪካና ሌሎች አጋሮቿ ሩሲያ ለሰሜን ኮሪያ የኒውክሌር ፕሮግራሟን የሚያጠናክሩ ቁልፍ ወታደራዊ ቴክኖሎጂዎችን ትሰጣታለች የሚል ስጋት አድሮባቸዋል። የደቡብ ኮሪያ ስለላ ተቋምም ሩሲያ የአየር መቃወሚያ ስርዓት፣ የኤሌክትሮኒክ የማስተጓጓያ ወይም ጃሚንግ ቴክኖሎጂ፣ የሳተላይት ቴክኖሎጂዎችን፣ ሰው አልባ አውሮፕላኖችን፣ የሚሳኤል መጠቆሚያዎችን ለሰሜን ኮሪያ እንደላከችላት እምነቱ እንዳለው አስታውቋል። ሰሜን ኮሪያም በ80 ዓመት ታሪኳ በቁጥር ትልቁ የሚባለውን ብቁ እንደሆነ የሚነገርላቸውን ወታደሮቿን በዘመናዊ የዩክሬን ጦርነት አሳትፋ ጀግንነታቸውን የዩክሬን ወታደሮች ጋር በመተናነቅ በሩሲያ የኩርስክ ግዛት እያስመሰከሩ ነው። ደቡብ ኮሪያ በጠላትነት የምትመለከታትን የሰሜን ኮሪያን እንቅስቃሴ በስጋት የምትመለከት ሲሆን አሁን ደግሞ በቅርቡ ለሩሲያ ወታደሮችን ልትልክ መሆኑን አስታውቃለች።